እኔ አሁንስ እዚህ ቤት የሰለችኝ ገና ወር ሳይሞላ ይኸው አስቤዛ እኔ ቆየት እያደረጋችሁት ነው። የሁሉ ጤፍ ይሸመታል በአንድ የለም። ምንድን ተበትኑታላችሁ እንደ እያወጣችሁ ምን ማለቶት ነው? ይሰራበታል። የሚበሉት ታዲያ ከየት እየመጣ ነው? ይሰራበታል። ምንድነው የሚሰራበት? ሶስት ነን ቤት ውስጥ አይደል? ምንድን ሌላ የሚገባ ሰው አለ እንዴ? እየበላን እንውጣ። አሁን እቺን የጡረታ ብር ስንት ላይ ከፋፍዬ እንደው ልጨርሳል። ኧረ ማዘሯ ምሳ የሆነ ነገር በእናትሽ ይሌል ደርጎኛል። ምን ነው የለም እንዴ? አልሰራችሁ? አለ ሞልቷል እኮ በቃ እንዴ። ደግሞ ምንድነው ሽሮ ምናምን ይብራብኝ። ምን ያደርጋል ሽሮ ማስቀረ ነው አንደኛ እንዴ። ከነሰል ነው እኮ ሽሮ። ኧረ እባክህ አለ ለምግቡ ምንም አያሳስብም። ቆንጆ ምግብ ለምሳሌ ፓስታ አለ በስጎ በአትክልት ምስር በየአይነቱ አለ። ምንድነው ደግሞ ያ ቲማቲም ስልስ አለ። የማን ሬስቶራንት ነው የገባሁት? ቆንጆ አድርገሽ ስሪለት። ከዛ በፊት ግን እንትን ቢል ምችለት ሂሳብ ምንድነው? ምን ነው ቅር አለ እንዴ ወንድሜ? ኧረ አባዬ እየቀለድክ መሆን አለበት እንዴ? የለም ከዚህ በኋላ እንደውም እንደዚህ በሂሳብ ነው እየከፈልክ ነው የምትበለው። ምንድነው ለዚህ እጅ ሆቴል አልበላም እንዴ? እና እንደዛ ከሆነ ሂድና ውጭ ብላ። ምን አስመጣህ እኔ ጋር ለመጠየቅ? እና ይሄ ቤቴ ነው ታዲያ። ኧረ ቤቴ ይፍረስ አንተ ደግሞ ቤቴ ያልክ። ኧረ በስመ አብ ሂድ ጥርግ በል ጥርግ። ምን ማለቱት ነው? እንደዚህ ይባላል እንዴ? ምንም ቢሆን ልጆት አይደለ? እባክሽ ምንም አያመጣም እንዴ? ይስራና ያምጣ ይርዳኝ። እኔ ውሃ ልጠጣ ነው። ውሃ 2 ሊትር 1 ሊትር ግማሽ ሊትር ሩብ አለን እንዴ? ኧረ አባዬ በቃ ፒስ ፍጠሩ። ምንድነው እንደዚህ አይነት ነገር እንዴ? እናንተ ትልልቅ ሰዎች አይደላችሁ እንዴ? ኧረ አይመጣውም በዚህ እድሜ በእናትህ። እኔ ኮረኔል ነኝ ፒስ የምፈጥረው? ይልቁን ስማኝ ሂድና ይቅርታ እንድጠይቀኝ አድርግ። ከዛ እንደው ምናልባት እንደው አዝኝላት ልቤ ከራራ አጥያይቋን አይቺ እሺ ልላት እችላለሁ። ሂድ ይቅርታ በይው በላ። እኔ ይቅርታ ልጠይቅ? እሱን ለምን አይሞትም? ለምን እዚህ ድብና አይልም? አይናችን እያየ ይልቅ ስማኝ ምን ትለዋለህ መሰለኝ? እዚህ ቤት ትልቅ ጸብ ሳይፈጠር ልብ በል ሳንጋደል ሰላም ይስጠኝ እኔ በሰላም ልኖርበት ጸብ ሳይፈጠር ብለህ ሂድ። ይኸውልህ እንደምትላት ጸብ ምን ያደርግልሻል? አንቺ ሴት አይደለሽ ወይ? ሰሞኑን ይህን ድሪል መስማት ከጀመርሽ ጀምሮ ጸባይሽ ትለዋውጣል። በጸብ ከሆነ ዋልሽ በላት። እሺ ምን አለ? እኔ ከአንቺ ጋር እንደዚህ ሰጣ ገባ ውስጥ መግባት መነዛነዝ አልፈልግም። ብቻ ያበደርኩሽን 500 ብር መልሽልኝ። እኔ ከአንቺ እሱን ፈልገው ነው ያለው። አሁን ጭራሽ ለ500 ብር አናፋ አይገርምም? እንደምትለው ምን ነው እንዲህ ለ500 ብር እንዲህ አኮበኮብክ በለው። ወርሰኝ ዘና ደግሞ ጥፍ አድርጌ 1000 ብር አድርጌ እሰጥሃለሁ። አፈን ብቻ ያዝልኝ በለው። ሂድ ከቦርሳ ውስጥ 1000 ብር አውጣና አፉ ላይ ወርዶ ቶሎ አሁን በፍጥነት እንዳለችህ። ሲጀመር አንተ እንደዚህ ጸብ ምናምን የምትፈልገኝ እቁብ ሲደርስ ነው። የእቁቡን ገንዘብ ላለማምጣት ነው። ያው ያቺ 2000 ብሯ ማለት ነው። እኔ ኮረኔል ለገንዘብ ሊያውም ለማይረባ ገንዘብ ለካ በሱ ነው ፊቷን ኮሶ ስታደርግ የነበረ። እንካ ወስደህ አፍንጫዋ ላይ ተረጉልኝ። እሺ እንካው ወስደህ ስጥልኝ። እኔ ሰላም ነው የምፈልገው በቤቴ። እሺ ኧረ ወይ ጉድ! እሺ ለማን ነው አቤት የምንለው? ለማን ነው? ይልቅ አንተ ተረጋጋ። ቶሎ ስልክሽን አውጪና ደውዪ። እየደወልኩ ነው። ስልኩ ምንም አይሰራም እኮ ዘግቶት እኮ ነው። ጠጣ እስኪ ወንድሜ በእናትህ ለፍቅራችን። አየር ላይ ችርስ ብያለሁ። ጠጣ። ምንድነው አስቺ? ስኮርት ጉበት ቤት አስቀምጣል እንዴ? ምንድነው አሻሻት? ኧረ እባክህ እንዳያፈነዳ። ምን እባክህ ኮረኔል፣ ውስጥ ያለው ቁጭት እኮ ነው እያንገበገበኝ እኮ ነው የምጠጣው። እንደውም አሲድ ነገር ካለ አምጣልኝ በእናትህ ልሻት። እኔ ነኝ ጥፋተኛ ሲጀመር። ዝም ብዬ እየቀዳው እየሰጠው ትጨርሰዋለህ እኮ። አይ እኔ ነኝ ጥፋተኛ። አይዞህ ምን ነው? ቆይ እስኪ አስረዳኝ ቀስ ብለህ እስኪ። ምን እባክህ አወቅኩ አይደለም የኔ ልጅ። በእናትህ ይኸውልህ ኮረኔል አፈነገጠብኝ እኮ። ይኸው ማጅራት መምታት ነው፣ ኪስ ማውለቅ ነው። ይኸውልህ አስቼ እኔ አስቀድሜ ነግሬሃለሁ። ልጅን አስተዳደግ ነው የሚወስነው። መጀመሪያ በእንቁላሉ ጊዜ ካልቀጣህ አሁን ላይ እንደዚህ መሆኑ ምንም ሊገርም አይገባም። አሁን ለምሳሌ የኔ ልጅ ተመልከት፣ ይኸው እንዴት አድርጌ እንዳሳደግኩ። ይኸውልህ ትንሽ እሱ የሚያስቸግረኝ የሚበላው ነገር ነው። የተላጨ ሕፃን ልጅ ቢያገኝ አይምርም፣ ይበላዋል። እኔን ይበላኛል ባልላጭም ማለት ነው። እንደዚህ አይነት ስርቆት ኪስ ማውለቅ ምናምን የለም። እሱማ አዎ እኮ አልኮል ምናምን የለም አልኩህ እኮ የለም። ይኸው እስካሁን ስፕራይት ፋንታ ምናምን ነው የሚጠጣው። እንዴት ናችሁ ታዲያ በእናታችሁ? አባዬ ስደውል ደግሞ ስልክ አይሰራም። ምንድን ነው? ሶፋ ስር ገብቶ ነው መሰለኝ፣ አልሰማሁትም። ለዛ ነው። እኔ እኮ
ድሮም እኮ አውቃለሁ። እግረ እርጥብ እኮ ነኝ። ወሳኝ ሰዓት ላይ ነው የደረስኩት። ኧረ እባክህ ስነ ስርዓት ይኑር። ትልልቅ ሰዎች አሉ። ኧረ አባዬ ለሌላ አይደለም፣ ሆዴን ቆርጦኛል። ትንሽ እየሸረሸሬ ነው ከጧት ጀምሮ። አይ ምንም ችግር የለም እኮ ኮሎኔል፣ ለሆድ ቁርጠት ከሆነ ኖርማል። አዎ ምን እኮ እኛም ህፃን ሆነንም እንጠጣለን አይደል እንዴ? ምንም ሊያገኘው አልቻለም። ትላትል ነው መሰለኝ ውስጥ ያለው። እስቲ በዚህ አድርግልኝና እንሞክረው። በጣም ይቅርታ። አዎ አለቃ ጠንፈፈን የጠጣ ነው አይደለም እንዴ? አስችል አልቋ ጨረስ ነው እውነት። አይ እንደው ላስፈቅድ ብዬ እኮ ነው አባዬ እንጂ አርቄው እኔ ጋር እኮ ነው ያለው። በብዛት ከሶፋ ጀርባ ታስቀምጥልሃለሁ አይደል? የለም አስቼ እዚህ የለም። ወደዛ ነው ኮሎኔል፣ ይኸው እዛ ጋር ነው የሚጠራው። አሁንማ ነቃን እኮ ነቃ። አትሽከርከር። እኔ አንተ ጋር ነው አይደለም ስልኩ? አንተ ጋር ነው። አዎ አባዬ ያው እኔ ጋር ነው። ከተነቃ ግን አስቼ ለሌላ ጊዜ ጠንቀቅ በል። ልጄ ይማር። በእውነት ምንም የማያውቅ ልጅ ነው ያሳደገው። ይችላል። ይሄ ጎበዝ ነው በጣም በጣም በእውነት። ይኸው ከመቀመጫ የተነስቼ ይኸው ልጅ እባክህን ከዛ ከቁም ሳጥኑ ላይ ጋቢ ስጠኝ። በረደኝ እኮ ትንሽ። ምን አልከኝ አባዬ? አወራኝ? አረ ምንም። አዳምጥ፣ ችግር የለም። ስማኝ አንተ ልጅ፣ እስቲ ሂድና እራት ሞቅ አድርገህ አምጣ። የሆነ ነገር እንብላ እዚሁ። እንደው ልፎ ያለን ፍጥረቶች እኮ ነን። አይሰማንም እኮ እኛን ረስቶናል። ምንም አላልሽም? ኧረ አዳምጥ፣ ችግር የለም። አይ መስሎኝ ይሆናል። A few moments later በቃ እኛ የሚሻለን ወይ ሽማግሌ ሰብስበን ይሄ ልጅ ማስመከር ወይ ደግሞ ከዚህ ቤት ይውጣልን። አረ ምንም አያስፈልግም። እውነትዎትን ነው። ጉልበታችን አይችልም። ከጎረምሳ ጋር አንታገልም። አዎ በትክክል። ነገ ይሄ ልጅ እኮ ዱላ ይዞ መጥቶ አናቴን ነው የሚለኝ። በምን አውቃለሁ? አረ እንደውም የሚወጣ ይሆን ሻንጣውን ፓክ አድርጌያለሁ። እንደው በዚህም አይሞላም። በስስ ፌስታል መያዝ ይቻል ነበር። ፌስታል ያው ስለተከለከለ ነው። አረ ምን በጋዜጣ አስጠቅልለን ብንሰጠው ምን ችግር አለ? ምንድን ነው? ምን ሆናችሁ ነው? ጭራሽ እኔን ጆሮ ዳባ ለበስ እኔ። አረ እንደዛ እኮ አይደለም። በቃ እንካ ይዘይ ምንም አልፈልግም። በማላውቀው